ተነስተልኝ የፈንታሌ ሚዲያ ቤተሰቦች እንደምናረፈዳችሁ እንደምናላችሁ የፈንታሌ ሚዲያ ዝግጅት ነው። በዛሬ ዝግጅታችን ዓለምን ያስጨነቀ ያለው ትላንት ለሊት የተወለደው የእስራኤልና የኢራንን ጦርነት እንመለከተዋለን። በነገራችን ላይ ከዚህ ጦርነት አንድ የምትገነዘቡት ነገር የአሜሪካ ፖለቲካ ዋናው አባቱ ነው። ምን ማለት ነው? የኢራንን የኒኩለር የማበልጸግ ሁኔታ በተመለከቱት በተለያዩ የአሜሪካ መሪዎች የተለያየ ስምምነት ነው የሚደረገው። በጣም ከባድ በነገራችን ላይ ለመካከለኛው ምስራቅ እጅግም አስፈሪ የሚባለው አንዱ ምንድነው? የአሜሪካ መንግስት ፕሬዝዳንት ያለው ስልጣን ነው። ለምሳሌ እነ ባራክ ኦባማ የኢራንን የኒኩለር ማበልጸግ ያዙበት መንገድና ዶናልድ ትራምፕ ያዙበት የተለያየ ነው። ይሄ ከምን የመጣ ነው ካላችሁኝ እንደ ፈንታሌ ሚዲያ የፕሬዚደንሻል ስቴት ስትራክቸር ትልቁን ስልጣን ለፕሬዝዳንቱ ስለሚሰጥ ፕሬዝዳንቱም በእያንዳንዱ ዜጎች ተመርጠው ነው ተብሎ ስለሚታሰብ ውሳኔያቸው በጣም ከባድ ነው። እነ ኦባማ የአውሮፓ ህብረት ተስማሙበትን የኒኩለር ስምምነት ዶናልድ ትራምፕ ጥለውት ሄደዋል። ጥለውት ብቻ መሄድ አይደለም፣ አሁን ራሱ ራይት ነው። በኋላ ሳያያችኋለሁ። የዶናልድ ትራምፕ አስተዳደር የደብል ስታንዳርድ አፕሮችን ታያላችሁ። በዚህ መሃል ኢራንና እስራኤል አሉ የማይተማመኑ። ኢራን እስራኤልን አታቃትም። እስራኤል በ1948 በዓለም ካርታ ላይ ብትሰፍርም በኢራን ካርታ ላይ አታገኙ። ኢራኖች ሁሌ ሞት ለእስራኤል ይላሉ። እስራኤሎች ደግሞ ምን ይላሉ? የኢራን ያለው አስተዳደር ለኛ የህልውናችን ስጋት ነው። ስጋት ብቻ ሳይሆን ስለ መጥፋታችን ነው በአደባባይ ወጥተው የሚዘምሩት። ስለዚህ የምንታገስበት ጉዳይ የለም ይላሉ። በዚህ መሃል ይሄን በጣም የተራራቀን ፖለቲካ ባላንስ አድርጎ ከዓለም ሰላም አኳያ መዳኘት የሚችል ኃይል ስለጠፋ ነው። እስራኤል ኢራንን ሁለቱም የህልውና ክስ ነው የሚያመጡት። ከባዱ ነገር ግን የአሜሪካ መንግስት የፕሬዚደንሻል ስቴት ስትራክቸሩ ለፕሬዝዳንት ስልጣን ልብ በሉ። አሜሪካ እንግዲህ የኔሽን ስቴት ወይም የሀገረ መንግስት ግንባታዋን ጨርሳለች ተብላ በአንጻራዊነት የምትገመት አገር ላይ አንድ ፕሬዝዳንት ይሄን ያህል ፓወር ተሰጥቶት አንዱ የጀመረው ሌላ አይቀጥልም። አንዱ ያወጣውን ግን አይታችኋል። ኤክስኪዩቲቭ እየተባለ የሚወጡት ህጎች አሁን ጆ ባይደን ያወጣውን ህግ ጠቅላላ ትራምፕ ሽረውታል። እሱ ብቻ አይደለም፣ ለጆ ባይደን ለነ ሂላሪ ክሊንተን የተሰጠውን ከለላ እንኳን አንስተውታል። እንግዲህ የፕሬዝዳንቱ ስልጣን ምን ያህል ትልቅና በዓለም ላይ ደግሞ ውሳኔው እንደ ከባድ እንደሆነ ከዚህ መረዳት እንችላለን። እንደዚህ አይነት መንግስታዊ መዋቅር ላይ ያላቸው አንድ ግለሰብ በዚህ ያህል ስልጣን የሚወስንበትን በጣም የሀገራችን የዓለማችን የታላቋን ሀገር መንበር ሲረከብ ዓለም እንዴት እንደምትሄድ አስቡት። ነገ ዲሞክራቶች ቢመጡ ሌላ ታሪክ ነው ያለው። ስለዚህ በኔሽን ስቴት ግንባታ ውስጥ አልቋል በሚል ሁኔታ አንድ ፕሬዝዳንት ይሄን ካደረገ በሌሎች ሀገር የኔሽን ስቴት ግንባታቸውን ያልጨረሱ ሀገሮች ፕሬዚደንሻል ሲስተም ቢከተሉ ምን ሊመጣ ይችላል ብትሉ ከዚህ አሜሪካ ካረገችው በላይ የተተራመሰ ነገር ሊፈጠር ይችላል። ፈንታሌዎች ነን፣ ከስሩና ሳያችኋለን። የኛ ሚዲያ ዜናን ፈታ ነው የሚያደርገው፣ እንዳለ ዜናውን አይዘግብም። ስለዚህ ቻናላችን ላይክ ሰብስክራይብ ማድረጋችሁን አትዘንጉ። ቀጥታ ወደ ኢራንና እስራኤል እንገባለን። አብራችሁን ቆዩ። ምንም የምታጠፉት ጊዜ የለም። እናንተንም አክብረን በደንብ በመረጃ ተደራጅተን ነው እየዘገብን ያለነው። አብረን እንቆይ።
እሺ ዛሬ ሌሊት ወይም ሐሙስ ሌሊት ላይ ወደ አርብ አጥቢያ 9 ሰዓት ተኩል ላይ ነው እንግዲህ ኢራን የነደደችው በእስራኤል በጣም ከፍተኛ ዘመናዊ የጦር መሳሪያዎች ነው የተጠቀሙት አየር ባየር ላይ የሚሞላ ነዳጅ ሁሉ እሱን ሁሉ ተጠቅመዋል ነው የሚባለው ከፍተኛ ውድመት ደርሷል ሰዎች ሞተዋል ኢራን 100 ድሮን ወደ እስራኤል መልቀቋ ተነግሯል ያመጡት አደጋ አልተገለጸም ዋናው ነገር ግን ምንድነው ይሄን እንደርስበታለን በዝርዝር አሁን የቅርብ አደጋው የቅርብ አደጋው ምንድነው የረጅም ጊዜ አደጋውስ ምንድነው ኢራን ለምሳሌ ሲምፕሊ በቀላሉ ብናይ ኢራንን ወደ ኋላ ብትመለሱ በ1950ዎቹ ብትመጡ የኒውክሌር ማበልጸግ አቅም እንዲኖራት የረዷት ምዕራብ ሀገሮች ናቸው አንድ ሁለተኛው ፌዝ ላይ የምትመጡት በ1979 የኢራን ታላቁ አብዮት ፖስት 1979 ስመጡ ደግሞ ፕሮግራሙ እየቀነሰ መጣ ለምን በፊት የምዕራቡ ዓለም ከፍተኛ ድጋፍ ነበራቸው ከእስራኤል መንግስት ጋር በጣም ወዳጅ ነበሩ ከ1979 በኋላ የኢራን አብዮት በኋላ ሁሉም ነገር ቀዘቀዘ ኢራንም ገና አዲስ መንግስት እስላማዊ መንግስት እየገነባይ ስለነበረ በኋላ ግን በ1990ዎቹ ሞቷል ጠፍቷል የተባለው የዚህ ኒውክሌር ማበልጸግ ጉዳይ ምን ሆነ እንደገና አብቦ ወጣ ማለት ነው ይሄ አሁን ዳራውን ስትመለከቱት ነው ስለዚህ በአለም ላይ ያለው የሬቱ ዓለም በሉት የሌላ ኃይል አሰላለፍ በተቀያየረ ጊዜ ከነሱ ጋር ስትሆኑ ይደግፏቸዋል ከሌላ ጋር ስትሆኑ ደግሞ ማዕቀብ ወይም ቀጥታ ደግሞ የቦምብ ጥቃት ይፈጽሙባቸዋል ፖለቲክሱ እንደዛ ነው የሚሄደው ይሄ ማለት የግፍና የምናምን ጨዋታ አይደለም ዋናው ግን ምንድነው በዚህ ሂደት ውስጥ ያለው ትልቁ ጥርጣሬ ኢራን የኒውክሌር ቦምብ ልትታጠቅ ትችላለች ነው ኢሚዲየት ኮዝ ማን ነው የሚለውን አብረና ያለ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ሪፖርት ነው ኢሚዲየት ኮዝ እስራኤል ትላንት ያን ሁሉ ቦምብ ያረገፈችው በዛ ነው ሌላው እዚህ ጋር ስንመጣ ቀደም እንዳልኳችሁ ነው አንደኛው ስምምነት አለ ስምምነቱ ምንድነው በአለም አቀፍ ደረጃ የኒውክሌር ማምረቻ ንጥረ ነገሮች ቴክኖሎጂዎች ወደ ሌላ አገሮች እንዳይስፋፋ አንድ አሁን የኒውክሌር ቦምብ ከታጠቁት ሌሎች ዓለም ሀገሮች እንዳይታጠቁ እሱ ብቻ አይደለም ስምምነት የገቡበት አለ ስለዚህ ይሄ ዋናው ዓላማው ምንድነው aim to prevent nuclear weapon spread and promote peaceful use አንደኛ ዌፐኑ እንዳይስፋፋ ነው ሌላው ደግሞ ኒውክሌር ለሰላም አንዳንድ ጊዜ ምን ይባላል ሚዲያ ኒውክሌር ነው እንደ ኒውክሌር ነው ይባላል ለምን ኒውክሌር ቦምብም ነው ኒውክሌር ኢነርጂም ኃይል ነው ፕሮፐርሊ ሚዲያን የተጠቀመ the betterment of the society ለህብረተሰቡ የተሻለ ህይወት የተሻለ ሰላም የተሻለ እድገት የሚመጣበትን መንገድ ይቀይሳል ፈንጂ ነው ብሎ ያዶ ደግሞ ፖላራይዝድ አድርጎ በጽንፈኝነት አጠቃላይ አገሪቷን ሊረብሻትና ሊያወድማት ይችላል ይባላል ስለዚህ ምንድነው እዚህ ስምምነት በሰላማዊ መንገድ ለሚያበለጽጉ መፍቀድ ግን ወደ ጦር መሳሪያ የሚሄዱትን ደግሞ ምንድነው መከልከል ነው ማለት ዋናው ዓላማው ይሄ ነው የስምምነት አንዱ GCPO የሚባላል GCPOA የሚባላል ይሄ 2015 ላይ ተፈረመ ነው የአውሮፓ ሀገሮች የአሜሪካ ይሄን ስምምነት ነው እንደ ባራክ ኦባማ ደርሰው ከኢራን ጋር ተስማምተው እየሄዱበት ያለው ጉዳይ ነው የዚህ ዋናው አግሪመንቱ ምንድነው ኢራን የምታበለጽገውን ዩራኒየም መጠን 3.6 ይመስለኛል እዛ ድረስ
ማስቀመጥ ገደቡን ለሰላም እንድትውል ማድረግ ከዛ ውጪ ከሄደች ደግሞ ሳንክሽኑን ወይም ማዕቀብ መጣል በስነ ስርዓት ደግሞ የሄደች ደግሞ ሳንክሽኖቹ ቀስ ይያሉ ማዕቀቦች ቀስ ይያሉ ኢራንን ነፃ የሚያደርጉበት ሁኔታ ይፈጠራል ተብሎ ነበር በቀደም እንዳልኳችሁ ነው በ2018 ዶናልድ ትራምፕ ሲመረጡ በቀጥታ ከዚህ ስምምነት ወጡ ጨዋታው እዚህ ጋር ነው ያለው በሁለት መንግስት መካከል አንድን ችግር የሚያዩበት ብቻ አይደለም ዓለም አቀፍ ስምምነት እንደ ታላቅ ሀገር እንደ ዓለም አቀፍ ህግ ተገዥነት ከአሜሪካ ሲጠበቅ ዶናልድ ትራምፕ አፈረሱት ምኑን ያፈረሱት በ2018 2015 ላይ ተስማሙት እዚህ ጋር ነው በደንብ ሊገባን የሚገባው ለምን አፈረሱት ሳቻው አፍርሰው 4 አመት ከሄዱ በኋላ እነ ባይደን ምን ሊያደርጉ ሞከሩ ወደዚህ ስምምነት ለመለስ ሞከሩ የሱ ዋና ምንድነው ዶናልድ ትራምፕ ይወጡት በከፍተኛ መጠን ያለው ዩራኒየም አበልጽጋለች እሳቸው ያሉትን በ2018 የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ አላረጋገጠም ለዚህ ነው የአሜሪካ ፕሬዝዳንት ስልጣን በጣም ፓወርፉል ነው ግን ደግነቱ አሜሪካ ውስጥ ደግሞ ጠንካራ ተቋማት አሉ እና መናገር የሚችል በኢኮኖሚም በእውቀት ደግሞ የዳበረ መካከለኛ ገቢ ላይ ነው በጣም ብዙ ህዝብ አለ እነዛን በመተማመን ነው እንግዲህ ለፕሬዝዳንቱ ያን የሚያል ስልጣን የሚሰጠው አሁንም አንዳንድ ጊዜ አይታችሁ ከሆነ ዶናልድ ትራምፕ የሚያዟቸው ውሳኔዎች ኖ የሚሉ ፍርድ ቤቶች ተቋሞች አሉ ተቋሙ ተሰርቷል ደናት ነበራቸው አያቶቻቸው በደንብ ሰርተውላቸዋል ሌላው እዚህ ጋር ስንመጣ ምንድነው 2018 ከወጡ በኋላ አሁን ኢሚዲየት ችግሩ ምንድነው ለዚህ ጦርነት ካል ሁለት ነገር ነው አንደኛ የዓለም አቀፍ አቶሚክ ኢነርጂ ሱብቻሳው ቦርዶቹ ባለፉት 20 አመታት ባላየነው መልኩ ኢራን ተባባሪ አይደለችም ወይም ትብብሯ አጥጋቢ አይደለም ብለው ሪፖርት አውጥተዋል ያበለጸገችውን መጠንና ያዋል በጣም ከፍተኛ ነው በነገራችን ላይ ስለዚህ ምንድነው ያረጉት አሁን ጦርነት የኒውክሌር ቦምብ ጦር መሳሪያን ለማምረት የሚያስችል ደረጃ ላይ ነች ሁለተኛው የዓለም አቀፉን አቶሚክ ኢነርጂ ኤጀንሲ ከፍተኛ ባለስልጣኖችን የመገዳደርና የማሳየት ፍላጎት የላትም ይሄ ነው አንዱ ሁለተኛው ኬዝ ምንድነው ለዚህ ደግሞ የፋሲሊቲ ኤክስፓንሽን አርጋለች አንድ ፎርዶ የሚባል ቦታ አላቸው በኋላ ነግራችኋለሁ ወደ 6 አካባቢ አላቸው ማበልጸጊያ ቦታዎች እዚህኛው ቦታ ላይ ግን የማበልጸጊያ ፕላንት ተክለዋል ሱብቻ አይደለም እዚህኛው ቦታ ላይ የስቶክ ፓይላቸው የዩራኒየም መጠን የሚይዙበት በከፍተኛ ሁኔታ አለ ይሄ ኢሚዲየት ነው ልክ ይሄን ሪፖርት ሲወጣ ነው እስራኤል ከዚህ ሪፖርት በኋላ አንድ ሰዓት በኋላ ኢራን የመጣችው ግን ስናየው ቀላል ይመስላል እንደዛ አይደለም እዚህ ጋር መታየት ያለበት ሌላ ምንድነው ዩናይትድ ስቴትስ በማዕቀብ በዲፕሎማሲ በሚሊተሪ ብላ ከፋፍላ ይሄን ነገር ለማስቀረም ሞክራለች ግን ጥያቄው እዚህ ጋር ሁሉም ሰው ሊገባው የሚገባው ነገር ዩራኒየምን ማበልጸግ መብት ነው አይደለም ዩራኒየምን ማበልጸግ አለ ማበልጸግ ማን ነው ይሄን ሊፈቅድ የሚችለው ይሄ ነው ቁልፍ ጥያቄ መመለስ ያለበት መጀመሪያ ዶናልድ ትራምፕ እንደመጡ ወደ 3.6 አካባቢ ነው የፈቀዱት ዶናልድ ትራምፕ እንደመጡ
ወደ 3 ነጥብ ነበር የፈቀዱት ግን በመሃል ኦማን ላይ ከተደረገው ውይይት በኋላ የአሜሪካው የሳቸው የመካከለኛው ምስራቅ ወኪል ስቲቭ ዊትኮፍ የሚባል ሰውዬ የሪል ስቴት ጠበቃ ነው በነገራችን ላይ ከመሾሙ በፊት ይሄ ሰውዬ አንድ ነገር ተናገረ ሱን ማሰማቸዋል ዓለምም የደነገጠበት ኢራንም የደነገጠችበት ነገር ተናገረ ይሄን በደንብ ልብ ብላችሁ ምንድነው ያለው we have one very clear red line and that is enrichment ቀይ መስመራችን ማበልጸግ ነው አለ መጣና ከዛስ we can't allow even 1% of an enrichment capability 1% እንኳን አንፈቅድም አለ አሜሪካ ይሄን የማለት ስልጣን አላት ወይ ነው ጥያቄው ያለም አቀፉ አቶሚክ ኤነርጂ በራሱ ሰነድ ላይ ምን አስቀምጧል ዶናልድ ትራምፕ እስከ 3.6 የ2015 ስምምነቱን ፈቅዳለው ካሉ በኋላ ኦማን ላይ ድርድር ከተደረገ በኋላ ይሄ ተመልሶ አገሩ ገብቶ ስቲቭ የሚባለው የሳቸው የመካከለኛው ምስራቅ ወኪላቸው 1% እንኳን አንፈቅድም አለ ለዚህ ኢራኖች ምንድነው የሰጡት መልስ በጣም ክሊር ነገር ነው የሰጡት ምን አለ demanding zero uranium አለ enrichment means no deal ዲል ማለት ምን ማለት ነው ሰጥቶ መቀበል ነው ወይኔ ያህል ተቀንሳለ እኔ በኢኮኖሚ እንደግዛለሁ በዲፕሎማሲ እንደግዛለሁ ወይ ጦር መሳሪያ አደረግላለሁ ለሚመጣበት ጥቃት ነው ሽፋን ሰጣለሁ ነው ግን ምን አሉ demanding zero uranium enrichment አለ ዜሮ ኮነ ማበልጸግ አትችሉ ካላችሁ ባላ ሶየቱ ጋር ነው ዲሉ ምንድነው ዲል ምናረጋው ያም 1% ማንፈቅድ ማለት Well, the president has been very clear. He wants to solve this conflict diplomatically and with dialogue. And he's given all the signals. He's directly sent letters to the supreme leader. I have been dispatched to deliver that message as well, and I've delivered it. But on the other hand, we have one very clear red line, and that is enrichment. We cannot allow even 1% of an enrichment capability. We've delivered a proposal to the Iranians that we think addresses some of this without disrespecting them, and so that's important. We want to get to a solution here, and we think that we will be able to. But everything begins from our standpoint, John, with a deal that does not include enrichment. We cannot have that because enrichment enables weaponization, and we will not allow a bomb to get here. But short of that, there are all kinds of ways for us to achieve our goals in this negotiation. We think that we will be meeting sometime this week in Europe, and we hope that it will lead to some real positivity, and that's where we are, sir. Okay, ይሄን ካሉ በኋላ የኢራን ውጭ ጉዳይ ሚኒስትር ሰይድ አባስ የሚባለው ውጭ ጉዳይ ሚኒስትሩ ምን አለ በደም ሰፋረገው ኖ ዲል ነው ያላችሁን ካለ በኋላ የማንንም ፍቃድ አንጠይቅም አለ ለማበልጸግ we don't seek anyone permission for enrichment አንጠይቅም America is in no position to grant or deny ልትፈቅድልንም ልትወስድብን የምትችልባት ምንም ፖዚሽን የላትም በዛ ደረጃ የተቀመጠ ስልጣንም የላትም አለ deny a right recognized under one the non-proliferation treaty for all countries በዓለም አቀፉ አቶሚክ ኢነርጂ ሰነድ ላይ ባለው መሰረት ማበልጸግ መብታችን ነው አለ
ይሄ ነው አሁን ያለው ስለዚህ የጠቅላይ የአግላይ ሙሉ ለሙሉ ስልጣንን የመቆጣጠር አቅም አለኝ በሚል በዓለም አቀፍ ስምምነት ላይ የተቀመጠውንም መብታችሁ አይደለም አሉ ኢራኖቹ በዚህ መለሱ ከዚህ በኋላ ነው ጨዋታው የሚጀምረው እስራኤል እንኳን ተጠቃለ ያለችው እስራኤል ከተፈቀደላት የሰላም ኒኩለርን የመጠቀምና የማበልጸግ ዩራኒየሙን በላይ ዘላ ሄዳለች ነው እንጂ ያለችው ዊፐናይዜሽን ነው የሚሉት ቤንጃሚን ኔታንያሁ ዊፐናይዜሽን ኦፍ ዩራኒየም ነው ዩራኒየምን ወደ አቶም ወደ ኒኩለር ቦምብ መቀየር ላይ ደርሷል አንታገስም ነው እንጂ ያሉት እስከ ሰላሙ ድረስ ያሉት የለም የአሜሪካ ፖዚሽን በምንም መልኩ ሊገባቸው የማይችል 1% ማንፈቅድ ይሄ በዓለም አቀፍ ሀገሮች ስምምነት በአቶሚክ ኤነርጂ ሰፍሮ የተፈቀደ ነው ምን ማለት ነው እሱ ለምን አንመለከተው እዚህ ጋር እንምጣና NPT article 4 ላይ ምን ይላል the right to nuclear technology not nuclear bomb nuclear technology nuclear technology የመጠቀም መብት ነው የሚለው nothing in this treaty shall be interpreted as affecting the inalienable right of all parties to the treaty to develop research production and use of nuclear energy for peaceful purpose without discrimination and in conformity with Article 1 and 2 of this treaty. ይሄን paragraph 2 ላይ ስትመጡ ምን ይላል እዚሁ ላይ አሁን የመጀመሪያው ምንድነው የሚለው ይሄን ኢንተርፕሬት ማድረግ አይቻልም እኔ ነብል የሚለው ብዙ ጊዜ እንደ human right ምንድነው ሰው በመሆናችን ማንንም ሰው ሊሰጠንም ወይ ሊወስድብንም ሊከለክለንም አይችልም እንደማለት ነው ይሄ ባለ ሙሉ መብት ማንንም ሰው ሊሰጥ ሊከለክል አይችልም ግራንት ማረግም ዲና ያረግም ማለት ነው በቃ ይሄ የተቀመጠ ነው ግን ምንድነው ለሪሰርች ፕሮዳክሽን ዩዝ ኦፍ ኒኩለር ኤነርጂ ለሰላማዊ አላማ ከተጠቀማችሁ መብት ነው ሁለተኛው ፓራግራፍ ላይ encourage cooperation in sharing nuclear technology for peaceful use particularly for developing country ቴክኖሎጂን ሼር ማድረግ አሁን ያ ሰምታችሁ ከሆነ ሩሲያና ኢትዮጵያ ስለ ኒኩለር ማበልጸግ ተስማሙ ለምሳሌ ግብጽና ሩሲያ በጣም እስከ 20 ቢሊዮን አሜሪካ ዶላር የሚወጣ ለኢነርጂ ኃይል ግብጽ ላይ ተተክሏል ይሄን ሼር ማድረግ ይቻላል ስለዚህ የአሜሪካ መንግስት ብድግ ብሎ ኢራን ይሄን ማድረግ አትችልም ማለት አይችልም እነ ኦባማም እስከ 3.6 ብለው አስቀመጡ እንጂ አልከለከሉ እዚህ ላይ ነው አሁን ያለው ጨዋታ ደብል ስታንዳርድ ማለት ይሄ ነው ዶናልድ ትራምፕም የ2015ቱን ተስማምቶ ነበር በኋላ ስቲቭ ይባለው ተበቃ እሱም ተስማምቶ ነበር ኦማን ላይ ኒውዮርክ ላይ ገብቶ ኤቢሲ ቴሌቪዥን ላይ ሰጠው መግለጫ ግን ሌላ ነው የኢራኑ አሊ ሃሞኒም ብለዋል መቼም በ2015 ስምምነት ላይ የቀረውን ማዕቀብ ሊጣል ነበር ስምምነት ባይደረስ እሱን መልሶ ለመጣል ወይ ሴራ ለማድረግ አይሆንም ድርድሩ ለሰላም ነው ካላችሁ እሺ ከአሜሪካም ጋር እንደራደር ብለው ከዶናልድ ትራምፕ ጋር ድርድር ውስጥ ገብተዋል ይሄ ነው ይሄን በትክክል ስንረዳ ነው አጠቃላይ ስሉም ማግኘት የምንችለው እዚህ ላይ ስንመጣ አሁን ምንም አይነት አሻሚ አይደለም ይሄ ግራንትም ዲናይ ይደረግ it is a right ነው በስምምነቱ የሚሰጥ እንጂ የሚከለከል ወይም በሌሎች ፍቃድ የሚሰጥ አይደለም ማለት ነው ስለዚህ ይሄ በፍጹም ይሄን ነገር አያመጣም ይሄ ከታወቀ ሶ አሜሪካን ማድረግ ለምን አስፈልጋል
ምንድነው ያሉት ዶናልድ ትራምፕ ኢራንን መስማማት አለብሻል ካልተስማማሽ ኤሚነንት የሚባል አይደለም የማይሻማር የሚጀወሰድብሻል ስምነቱ ምንድነው 1% እንኳን አልፈቅድልሽም እስራኤል አልጠየቀችም ስጋት አለኝ ያለችው እስራኤል ለህልውናዬ ይሄ አገዛዝ የኢራን እንዳይታጠቅ ምትለው እስራኤልን አላለች ከዛ ምንድነው እዚህ ጋር ይመጡና በደንብ ነገሮችን መገንዘብ ካለብን ታዳ ይሄ ከሆነ በምን መልኩ አሁን ኢሚዲየት የሆነ ችግር ተፈጠረ ምን ስለተፈጠረ ዶናልድ ትራምፕ 60 ቀን የሰጡት በ61ኛው ቀን እስራኤል ቦምቧን አዘነበች እስራኤል ወታደራዊ እርምጃ ከመውሰዷ በፊት 1 ሰዓት ቀድሞ የዓለም አቀፉ አቶሚክ ኢነርጂ ምን መግለጫ ወጣ እሱን ማየት ደግሞ ሌላውን ሳይድ ላይ ያለውን በግልጽ እንመለከታለን ፈንታሌዎች ነን አብራችሁን ቆዩ ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘኑ አሁን ምን ብለናል በ2015 በተደረገው ስምምነት መሰረት አሁን 1% አልፈቅድም ቢሉም ዶናልድ ትራምፕ ስልጣን እንዲያዙኝ ብለዋል ምንድነው የተፈቀደላት ኢራን ኢንሪች ዩራኒየም 3.67 በመቶ ፒዩሪቲ ተፈቅዶላታል and maintain a stockpile መያዝ የምትችለው የዩራኒየም የበለጸገ መጠን ስንት ነው 300 ኪሎ ግራም ነው መያዝ ያለበት ይሄ የዓለም አቀፉ አቶሚክ ኢነርጂ ኢራን እና ከሌላው ዓለም ጋር የተደረገ ስምምነት ነው እስካሁን ገዢ ያለው የአቶሚክ ኢነርጂው ኤጀንሲው ይሄን ነው ተከትሎ ሄደው ዶናልድ ትራምፕ በመሃል መጥቶ 1% አልፈቅድም ከዚህ ስምምነት ውጪ ከኢንተርናሽናል ሎው ውጪ ማለት ነው ፖይንቱ ይሄ ነው እስራኤልም ስጋት የገባችው ምንድነው ለዚህ ኃላፊነት የተሰጠው የአቶሚክ ኢነርጂው የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ሪፖርት ነው ምንድነው ያለው እሱ ሪፖርቱን በተመለከተ እዚህ ጋር በደንብ ማየት የሚገባና ሪፖርቱን በተመለከተ ሪፖርቱ ሁለት ነገር ያነሳል መጀመሪያ ቫርሚን ኤንድ ቱርኩዝ አባድ የሚባሉ ሁለት ቦታዎች በዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ዩራኒየምን በማበልጸግ ያልተመዘገቡ ቦታዎች እነዚህ ተቆጣጣሪዎች ሲሄዱ ማን ሜድ የሆኑ የዩራኒየም ንጥረ ነገሮች ያገኛሉ ማብራሪያ ጠየቁ ማብራሪያ የሚሰጣቸው የለም ደግሞ ጠየቁ የሚሰጣቸው የለም ግን የነዛን ዩራኒየም ኤሌመንቶች አግኝተዋል እነዚህ አሁን ያልተመዘገቡ ናቸው አልተመዘገቡ ኢራን ያስመዘገበቻቸው እንግዲህ በደንብ ይሄን ነገር ካየነው ያስመዘገበቻቸውን ማየት ይገባል አንዱ በደንብ ትልቁ የሚባለው ናታንዝ የሚባል የማበልጸጊያ ፋሲሊቲ ያለበት ነው እሱ ከኢራን 220 ኪሎ ሜትር ከዋናው ከተማ ከቴህራን ሳውዝ ኢስት ኦፍ ቴህራን ነው ያለው ይሄ ይታወቃል የተመዘገበ ነው አንድ ፋሲሊቲውን በደንብ ይታወቃል
ሴንተር ፉገል የሚባላል በደንበኛ ማበልጸጊያው እሱም አንደርግራውንድ እንዳለ ይታወቃል ከእስራኤልም ከተለያዩ ጥቃት ለማምለጥ እሱ ችግር ሁለተኛው ምንድነው ፎርዶ ማበልጸጊያ ፋሲሊቲ ነው ቅድም ያልኳችሁ ምንድነው እዚህ ጋር ከፍተኛ መጠን ያለው ማበልጸግ ብቻ ሳይሆን አንዱ ፕላንት አንደርግራውንድ ውስጥ ሁሉ ከሆነ ቦታ ተንቀሳቅሶ ተገኝቷል ይሄም ሌላ ማበልጸጊያው ነው ይሄ ራሱ 100 ኪሎ ሜትር ሳውዝ ዌስት ከቴህራን የሚገኝ ነው ይሄኛው ቦታ ራሱ እና ምንድነው በሳይዝ ከናታንዝ ይበልጣል አንደርግራውንድ ነው አሁን ባንከር በስተር ሚል ታስታውሱ እንደሆነ የኢዝቦላ መሪዎችን ሊባኖስ ውስጥ ምድር ሰርጓጅ በሆነ በሱ መተው ነው እንዳለ የጨረሷቸው የኢዝቦላን ጠቅላላ መሪ የበሉት በባንከር በስተር በሚባለው አደገኛ መሳሪያ ነው አሁንም ይሄን መሳሪያ ተጠቅማ ይሆናል በተለይ እዚህ ጋር ናታንዝ የሚባለው ቦታ ላይ መተዋለች በባንከር በስተር ነው ሊመቱት የሚችሉት አንደርግራውንድ ሄዶ ቦታው ላይ ሲደርስ ነው የተወሰነች ኢነርጂ ሲያደርግ እዛ ጋር ኤክስፕሎድ የሚያደርገው ማንንም ሊተርፍ አይችልም ግን እስካሁን የአቶሚክ ኢነርጂ ሪፖርት የሚያሳየው የኒኩለር እነዚህ ሊክ የሆኑ ጨረሮች ወይም ተመሳሳይ ነገሮች በፊት ከነበረው መጠን አልጨመረም ስለተባለ ምን ያህል ዲፕ አግኝታው ተምታው እስካሁን የታወቀ ነገር የለም ሌላ እዚህ ጋር ስትመጡ ይሄ ሌላው ቡሸር ኒኩለር ፓወር ፕላንት አለ ደግሞ ቡሸር የሚባል ይሄም ይታወቃል በነገራችን ላይ ይሄ ደግሞ 750 ኪሎ ሜትር ሳውዝ ኦፍ ቴህራን ያለ ነው ይሄም ይታወቃል ምንም ከ1970 ጀምሮ ከ1979 ኢስላሚክ ሪቮሉሽን ጀምሮ ይሄ ፕላንት የነበረበት ፕላንት ስንል በነገራችን ላይ ፋክትሪ ነው ኢንደስትሪ ነው በኋላ ሩሲያ ጨርሰዋለች የሚባለው ቦታ ማለት ነው ሌላው ምንድነው አርካ ሄቪ ዋተር ሪአክተር ያለበት ደሞ አለ ይሄም 250 ኪሎ ሜትር ሳውዝ ዌስት ኦፍ ቴህራን ነው የሚገኘው እንግዲህ አሁን ያለነው የተፈቀደ ኤጀንሲ የሚያቀው ነው ከነዚህ ውጪ እነዛ ሁለቱ ነው የተገኙት ሌላው ምንድነው ኢስፋሃን የሚባል አለ ኢስፋሃን የሚባል ኒኩለር ቴክኖሎጂ ሴንተር አላቸው ይሄኛውም ራሱ 350 ኪሎ ሜትር ሳውዝ ዌስት ኦፍ ቴህራን ያለው ብዙ ሳይንቲስቶች ያሉበት ቦታ ነው ይሄኛው የቴክኖሎጂ ሴንተሩ እንደውም የቻይና ሪሰርች ሪአክተርስ ላብራቶሪስ አብሮ ይሰራል የሚል ቅሬታም አለ ከገን ከአቶሚክ ኢነርጂ ጋር በተሰጠ ፍቃድ ነው ሌላው ቴህራን ሪሰርች ሪአክተር አለ ይሄ እንግዲህ የቴህራን ሪሰርች ሪአክተር ራሱ ሄድኳርተሩ አቶሚክ ኢነርጂ ኦርጋናይዜሽን ኦፍ ኢራን ማለት ነው ይታወቃል ስለዚህ ከነዚህ ውጪ ሁለቱ ቦታዎች ነው የተገኘው ሁለቱ ቦታዎች ላይ ማን ያገኘው የዓለም አቀፉ አቶሚክ ኢነርጂ አገኙ ቦታውን ጠየቋቸው ሊነግሯቸው አልቻሉ አሁን ይሄ በአቶሚክ ኢነርጂ አሰስመንት ቫርሚን የሚባለው ቦታ ላይ ከ1997 የፊዚክስ ሪሰርች ሴንተር እንደነበረ ይታወቃል ከዛ ላይ በ2014 የተወሰኑ ኮንቴነሮችን በ2004 ራሱ ድርጅቱ ማንሳቱ ይናገራል ሌላው ማን ነው ታርኩዝ አባድ የሚባለው ቦታ ላይ እሱ ላይ ምንድነው ማን ሜድ ዩራኒየም አገኙ አቶሚክ ኢነርጂ ማለት ነው ከዛስ ይሄ ስቶሬጅ ሎኬሽን ነው ከተለያዩ ቦታ ስራቸውንም የጨረሱ አንዳንድ ቦታ ማከማቻ ነው ተብሎ ነበር የተገመተው ከኒኩለሩ ጋር ሪሌትድ የሆኑ ማለት ናቸው ግን አንዲክለርድ የሆነ ያልተገለጸ የኒኩለር ፋሲሊቲ አገኙ ይሄ ነው ከባዱ ነገር ከዛስ የዚህ የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ይሄን ቦታ አሳዩን ብሎ በሚጠይቅ ጊዜ ፍቃደኛ አልሆኑ ግን
ቱርካዝ አባድና እዛ ጋር ቀደም ያልኳችሁ ቫርሚን ቦታ ላይ ግን ይሄ ተገኝቷል ማለት ሶ ይሄ ከሆነ በኋላ ምንድነው ያደረጉት ታዲያ ይሄ ከሆነ በኋላ ምንድነው የተደረገው ሱማይ ጥሩ ነው ይሄ ከተደረገ በኋላ ቬና ላይ ቤዝድ ያደረገው ኤጀንሲው ምን አለ ሜይ 17 በተለቀቀ ድራፍት በሚባለው ኢራን has amassed 408.6 ኪሎግራም የበለጸገ ስንት 60% የበለጸገ ማለት 408 የተፈቀደላት ስንት ነው 300 ምን ያህል ጨምራለች 108.6 እንግዲህ ብልጽግናው ስንት ነው 60% ማለት ስለዚህ ይሄን ሪፖርት አደረገ ኤጀንሲው ስለዚህ 50 almost% ፌብሩዋሪ ላይ 133.8 ደግሞ ገባ ዲፈረንሱ ማለት ነው ጨመረች 60% የበለጸገው ማለት ነው ማቴሪያል አሁን ኔታንያሁ ባዳም ይናገሩት ይሄ 60% የበለጸገው ወደ 90 ኢንሪችመንቱ 90% ቢሄድ የስቶክ ፓይል ያለው 90% ቢበለጽግ ቀጥታ ቦምብ መሆን ይችላል ይሄ ነው ስጋታቸው ቦምብ መሆን ይችላል ስለዚህ ምን አደረጉ እነሱ ሪፖርት አደረጉ ሪፖርቱ በግልጽ ምንድነው ያለው በተስማማነው መሰረት የምንፈልገው ማቴሪያል ሊያሳዩ ፍቃደኛ አይደሉም ሲሪየስ ኮንሰርን ያለናል አቶሚክ ኤጀንሲው ቀጥሎ 42 ኪሎግራም ኦፍ 60% ኦፍ አስቡ 42 ኪሎግራም ኦፍ 60% ኦፍ enriched uranium theoretically አስቡ theoretically አንድ ኒኩለር ቦምብ ማለት ስንት ነው 42 ኪሎግራም 60% የበለጸገው ማለት ነው 300 ተፈቅዶላት እስከ 400 ሄዳለች በ42 ብታካፍሉት ይሄን በአጠቃላይ ያዘችው ስንት ነው ዝም ማካፈል ትችላላችሁ ቀደም ያልኳችሁ ስንት ነው 408.6ን በ60% የበለጸገ ብታካፍሉት ለ42 ምን ያመጣል ማለት አንድ ቦምብ ማለት ነው አንድ ቦምብ ስለዚህ እሱ ሲያካፍሉ 9 ወይ 10 ሊሰሩ ይችላሉ ማለት ኔታንያሁ ይሄ በስምነቱ ያልተፈቀደ ነው እዚህ ላይ ቀጥለን ስንመጣ ምንድነው ከዛ ምን አሉ ይሄ ሪፖርት በራሱ በሜይ 17 ይሄን በደንብ አዳምጡ በሜይ 17 ሪፖርቱ ኢራን ኦቨርኦል ማለት ነው ስቶክ ፓይሏ በአጠቃላይ የበለጸገው ዩራኒየም ቱ ሎርሌስም የበለጸገው አንድ ላይ ሲደመር 9247.6 ኪሎግራም ስንት ማለት ነው 300 በእጥፍ ማለት ነው በ3 እጥፍ ስንት አመጡ ማለት ነው 9247 ይሄ ሲካፈል ለ42 ኪሎግራም በ60% የበለጸገ ወደ 90% አካፍለን ብናበለጽገው ስንት ቦምብ ይሆናል ስለዚህ አቶሚክ ኤጀንሲ በዚህ መሰረት ማብራሪያ ጠየቀ ቦርዱም አሁን አስቸኳይ ስብሰባ ይጠራ ነበር በዚህ ሰመር ከዚህ በፊት ግን ይሄ ሪፖርት ሲወጣ በአንድ ሰዓት ውስጥ የእናንተን ስብሰባ አልጠብቅም የዶናልድ ትራምፕንም ቡራኬ አልጠብቅም ትራምፕ ምን ብለዋል ኔታንያሁ እንዳትመታ ተረጋጋ ይሄን ነገር በዲፕሎማሲ እንጨርሰዋለን ብሎ ነበር ልክ ኢራን ቦምቧን ስትል መጀመሪያ መግለጫ ወጣ ማን ነው ማርኮ ሩቢዮ አሜሪካ ውጭ ጉዳይ ሚኒስተር የለንበት ግን አረጋጉት ቻይና ተቀባይነት የለው ሩሲያ ኢንዶኔዥያ ጃፓን ደሆል ሳውዝ ኮሪያ ሙሉ ነው ያወገዙት ኔታንያሁ ግን
በሚቀጥለው ወር 6 ወር 1 ዓመት ሊሆን ይችላል ይሄን ለ42 ካካፈለች አብቅቷል 9 ቢያንስ ሰራለች ይሄ ነው ፋክቱ ኢራን ላይ ያለውን ጉድለት በደንብ እናየዋለን ስለዚህ ማን አለ ራፋኤል ማሪኖ ግሮሲ ማለት የዓለም አቀፉ አቶሚክ ኢነርጂ ዋና ዳይሬክተር ምን አለ Tehran has enough uranium enriched to new weapon grade level. A1 now the agency director ne. Baziala avakam. Menal to make several nuclear weapons. Fact to እስራኤል ሰጋለው ብትል ሚገርም አይደል ኢራን ይሄን ሰራለው ብትል ሚገርም አይደለም ኢራን የኒኩለር ቦምብ ታጣቂ ብትሆን ኖሮ የሁሉ ሳንክሽን ኢቭን እስራኤል ራሷ ይሄን ሁሉ ቦምብ ያታዘንብም ነበር አንድ በዚህ ሳይድ እስራኤልም ኢራን የኒኩለር ቦምብ ከታጠቀች ሁሉናን ልታወድምብኝ ነው ብላ ደግሞ ሄዳ መምታቷና ያን ነገር እንዳይሳካ ማድረግ እስራኤልም የራስ ሰልፍ ዲፌንስ አድርገው እንደውም ፕሪኤምፕቲቭ ነው የሚሉት ነው አይደለም እሱ ራሱ አከራካሪ ነው ግን ከአቶሚክ ኤጀንሲው ሪፖርት አንፃር ይሄ 942 በታካፍሉት ስንት ሊመጣ ይችላል ስንት ቦምቦች ሊሰሩ ይችላል የሚለውን በዛ ስሌት ማየት ይቻላል ይሄ 9 ሺው እንግዲህ በደንብም የበለጸገውም አለ ያልበለጸገውም አለ ስለዚህ በአጠቃላይ ይሄን ይመስላል ያለው ጫጫታው ምኑ ጠቅላላ መሰረታዊ መነሻው ይሄ ነው ግን ከዚህ በተለይ የኢራኑ አሊሃም የሚባለው ዞየ በጣም የሚያሳዝን ሰው ነው ማለት እንደዚህ አይነት መሪዎች ከዚህ አንፃር ስታዩ ዘለንስኪን በሉት እኮ አንዳንድ ጊዜ ይገርማል ከዚህ ምን እንማራለን ፈንታሎች ነን አብረን እንቆይ አሁን ልብ በሉ በአንድ ሀገር ውስጥ የኢራንን አብዮታዊ ዘብ ኃላፊ ኢታማጆር ሹሙን ከ6 በላይ የኒኩለር ሳይንቲስት ሲገደል ምን ማለት ነው ብዙ ጊዜ ምን እንላለን በተከፋፈለ ህዝብ በተከፋፈለ ፖለቲካ ኢንተረስት ውስጥ እንዴት ነው ብሔራዊ ጥቅም ማስጠበቅ የሚቻለው እነዚህ ጠቅላላ እስራኤል ያረጋቸው በርግጠኝነት መናገር በሚቻለው ቀድማ ባሰረገቻቸው ኤጀንቶች ናቸው እስራኤል ሊሆኑ ይችላሉ እስራኤሎች አሉዛ ኢራን ሆኖ እስራኤሎች ፓርላማ የሚመረጡ እስራኤል ዜጎቹንም ተገዝተው ሊሆኑ ይችላል ለምሳሌ ከቱርክ ተነስቶ ሲሪያ የገባው የዓለም አቀፉ ጂሃዲስት መሪያው ፕሬዝዳንት የሆነው ሽጉጥ ሳይተኩስ የሲሪያ ጠቅላላ ወታደራዊ ኃይል የት እንደገባ ሳይታወቅ ላጥ ብሎ ነው የገባው ያው ሁሉ ጀነራል ያው ሁሉ ወታደር የት እንደገባ አይታወቅም ኦሬዲ እዛው ሰርተው ኮራፕት የሚሆነውን ኮራፕት አድርገው ስትራክቸሩን መተው ነው ያሰፈሩት እስራኤል ስንተኛ ጊዜ ነው ስትገል የኒኩለር ባለሙያዎችን የኢዝቦላውን የሐማስ ስንት ሰው ነው ያለቀው አሁን ወታደራዊ ጀነራሎች የት ነው የሚያድሩት
ከማጋ ነው የሚውሉት ሳይንቲስቶቹ የት ነው የሚያድሩት ይሄ ተቀምሮ የተሰራ ኢንፍሊትሬት ሰርገው ገብተው ምናልባትም እዛ እነሱ ከሚሞቱበት ህንጻ ጋር የሚያስተኩስ በሬዲዮ ፍሪኩዌንሲ የሚነጋገር ሰው ሊኖር ይችላል በዚህ ደረጃ አገሩን ማጠበቅ የማይችል የኢስላሚክ ሪፐብሊክ መሪ ነኝ የሚል ሰው እንደዛ አይነት ግዙ ፕሮግራም ዓለምን ሊያናጋ የሚችል የኒኩለር ቦምብ እንደ ሊታጠቅ ይችላል እዚህ ላይ ማይካዶ ደግሞ የእስራኤሎችን ብቃት ታያላችሁ በተኙበት ነው የጨረሷቸው ጀነራሎቹ ከጎረቤት አገሮች ጋር ጦርነት ብትገጥም ብለን እናስበው የኢትዮጵያ መንግስት በተቀመጠበት ማለት ነው ያገሩ ፊልድ ማርሻል አየር ኃይሉን ወይ ፖሊስ ኮማንደሩን እዛ ቤታቸው ላይ ፕሌን መጥቶ ከገደለ ያን ቤት ያ በሰማይ የሚበር ኃይል ሊለየው አይችልም ኦሬዲ ተሰርቶ ያለቀ ነው ማለት በዚህ ደረጃ እንቁ የሆኑ የኒኩለር ሳይንቲስት ጠበብቶች በኢራን ኢራቅ ጦርነት ላይ ከፍተኛ ልምድ ያላቸው ሲኒየር የ1979 አብዮቱን ከመሩት በጊዜው ወጣት የነበሩ መሪዎች በአደባባይ እንዲረግፈዋል ይሄ የእስራኤልን የስለላ ብቃት ጥራት የሚያሳይ የኢራን ደግሞ ምላስ የሚያሳይ ለዚህ ነው ትልቅ ኃላፊነት አንድ መሪ ከመውሰዱ በፊት በትክክል የተደራጀ የታጠቀ የሰለጠነ ኃይል መኖሩን ማረጋገጥ መቻል አለበት እንደው ዝም ብሎ አይደለም የሚደረገው አንድ ኒኩለር ሳይንቲስት ለማምረት ምን ያህል ጊዜ ይፈጃል ኢራን የበቀል አጸፋ ልትመልስ ትችላለች ግን ከዚህ የምታዩት ቀድማ እስራኤል በማጥቃቷ እስራኤል ሊሞቱባት የሚችሉ ጀነራሉን በሉ የኒኩለር ሳይንቲስቶቹን አሁን ቦታ ነው የምታዘው ወይም ከሚመጣበት በራሳቸው ቴክኖሎጂ ወደ ግዛታቸው አቋርጦ ስለሚገባ ብዙዎቹ ሊያተርፉ ይችላሉ ማለት ስለዚህ አጠቃላይ ይሄን በእስራኤልና በኢራን ላይ ያለውን ስናጠቃልለው የዓለም ፖለቲካ ይረብሻል ኢራን እና ሳውዲ አረቢያ በከፍተኛ ሁኔታ ጠብ ውስጥ ያሉ ባልተለመደ መልኩ ቻይና ወደ ባረገችው ዲፕሎማሲ ሁለቱም ጣቢያቸውን ኤምባሲያቸውን እንዲከፍቱ አድርጋለች አስማምታለች ይሄ ስምምነት ግን ያልወደዱት ማን ናቸው አሜሪካን እስራኤልን ያወዱት ሳውዲ አረቢያን እስራኤልንም አሜሪካ እንደ ፕሮክሲ ዋር ማንቀሳቀሻ መጠቀም እንደምትፈልግ ብዙ ሰነዶች ያሳያሉ በዛ ላይ ኢራንን እንደ አንድ ፒስፉል ኮኤግዚስት የሚያደርግ መንግስት ሆኖ ማየት አይፈልጉም ኢስላሚክ አገዛዙን ጥለው ሪጅም ቼንጅ ነው ማድረግ ይፈልጉት ዶናልድ ትራምፕ ዲፕ ስቴት ነው መጣላው ማርኮ ሩቢዮ ምን አለ ዩኤስኤድ የሚባለው በአለም ላይ የዌስትን ቫልዩ ሲሸጥ አልነበረም ከ40-50 በላይ ከሁለተኛ ዓለም ጦርነት ጀምሮ በአገሮች በፈንቅለ መንግስትና የሪጅም ቼንጅ ሲደረጉ ነበር ግን ሪጅም ቼንጆች አብዛኛው ዲስትራክሽን የነበረባቸው ናቸው እንጂ የዌስት ቫልዩ የሚሸጡ አይደለም የሚሉ አዳዲስ መከላከያ ፔትም ዩክሬን ላይ ያላቸውን ሪዘርቬሽን አይታቸዋል እዚህ ላይ ሲመጡ አግሬሲቭ ሆነዋል ዩክሬን ለአውሮፓ ሰጥቶ እዚህ አዲስ ኃይል ሆኖ መጥቷል አንዱ ከባዱ ነገር ደግሞ ምንድነው የአሜሪካ ምርጫ ዲሞክራቲክ ነው ይባል እንጂ በይፋ ሲሰሙት ዲሞክራቲክ ነው ይባል እንጂ ለምርጫ የሚዋጡ ትልልቅ ገንዘቦች አሉ በግለሰብ እስከ $200 ሚሊዮን $300 ሚሊዮን የሚሰጡዋል ዶላሩን ሲሰጡና እጩን ቤት አንተ ሲያስቀምጡት ግን የዚህ ገንዘብ ዋናው ምንጭ የምንሰጥህ አንተ ይሄን ጥቅማችን እንድታስከብር ነው የሚል የተለያዩ አገር ሰዎች ይቀርባሉ ፕሬዝዳንቶች ከተመረጡ በኋላ ያን ለምርጫ በተሰጣቸው ገዛ መሰረት ምን ያደርጋሉ ይፈጽማሉ የአሜሪካን ፖለቲካ ለመረዳት በጣም ከባድ ነው በተወሰነ ነገር ስትገነዘቡት ዓለም እንዴት ረን እንደሚያደርግ በጣም የሚገርመው እሱ አይደል
በኤክስኪዩቲቭ ኦርደር ተብሎ ሙሉ የባይደን የኦባማ ሙሉ ለሙሉ ተሰርዞ አዲስ የዶናልድ ትራምፕ ነው ለነገ ዶናልድ ትራምፕ ሲሪየሳቸው ሙሉ ይሰርዛል ስለዚህ በአሜሪካ ባልተረጋጋ ወይም በአንጻራዊነት ትልቅ ዲሞክራሲ በሚባል ግን በሆኑ ግሎባል ኤሊቶች በዓለም አቀፍ ልሂቃንና በዋር ኮርፖሬሽኖች የሚዘወር ዲሞክራሲ ከህዝብ ጋር ቀጥተኛ ግንኙነት የሌለው በመሆኑ ዓለማችን ገና ዋጋ ትከፍላለች የአሜሪካ ህዝብ እዚህ ውስጥ የለበት የአሜሪካስ እንደማናችንም ህዝብ ነው እኛም በአገራችን ምንም ማድረግ እንደማንችል አሜሪካም አይችልም በጣም ረጅም ጊዜ ይፈልጋል ግን አትሊስት ፌር ኤንድ ፍሪ የሆነ ኢሌክሽን በፈለጉት ኢንተረስት መስጠት ይችላሉ በሚደርሰው ግን ከፍተኛ ሚዲያ ጫናና ወከባ ኢቭን የአሜሪካን እዛ ጋር የዲፕ ስቴት ፍላጎት እንኳን አይታወቅም በ2015 ኦባማ አመቻችተው በሰላም የሄደውን ሂደት በ2018 ጥሎት ከወጡ በኋላስ ምን እንደሚሆነው ከስምነቱ የወጣ ሀገር ጥቃት ይደርስብኛል ብሎ በእንደዚህ በተሳሳተ መልኩ የኒኩለር ቦምብ ዌፐናይዜሽን ኦፍ ኒኩለር ዩራኒየም ለመታጠቅ ኢራን ባደረገችው እንቅስቃሴ ከእስራኤል ጋር ተጋጩ ማለት መካከለኛው ምስራቅ ወደ እነ ሄደው ዊል ሲ እናያለን በአጠቃላይ ግን በዩክሬን ላይ የተጨመረ ሌላ አዲስ እሳት ነው ስለዚህ በጋራ ምን ከፍለው ዋጋ ይኖራል ዛሬ ለምሳሌ 7% ነዳጅ ጨምሯል ነገ ለዚህ ነው የኛ ዶላር አይታችሁታል አንዱ 7 በመጨመር ነው አንደኛ ፍሎቲንግ ነው የጀመርነው እዛ ጋር በሚጨምር ጊዜ ነገ ደግሞ ጧት ስትሄዱ የኛ ነጋዴዎች አሉ ምንም አይነት ከነፃ ገበያ ጋር የማያውቁ ያልታረቁ አውቀው ሆም ብለው ደሃውን አንገት የሚቆርጡ በፊት ባስገቡት እቃ መጋዘን ውስጥ ምንም ለውጥ ሲመጣ ለውጡን ተከትለው ነው የሚሸጡት ከህዝብ ቀና ወገንተኝነት የሌላቸው አራጅ ነጋዴ ነው አገሪቷስ ቢወዛው አሁን በዚህ ነዳይ ተሰማላችሁ ጨምሮ ይላል ከፈለክ አትቀዳም ይላል ነገ መንግስት ዋጋ ይጨምራል ብሎ ከዛ መርካቶ የመሸገው አትክልተራ የመሸገው ደግሞ ከዚህ ቁጥንቅጥ ውስጥ እንዴት አተርፋለሁ ብሎ ይሄን ዳ አጠቃላይ ህዝብ ለምታ ሲንቀሳቀስ ታያል እድገቱንና ሂደቱን ጠብቆ ያልመጣ ነፃ ገበያው ጢባጢ በየተጫወተብን ያለ ለማንኛውም ፈንታሌዎች ነን ይሄን እድገት ደረጃ በደረጃ አብረን እናየዋለን መልካም ምሽት ይሁንላችሁ ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ እናመሰግናለን ቻው